የገደላችሁት? ምንድነው? ወንድነው ወደማ ሰው እንደገደላችሁ አትነግሩ። ጅብ ደግሞ እዚህ ጋር ምን አመጣው? ምንድነው የሚገኘው? ምንድነው መሰጡኝ? ቆይ ጋልጣላ ይሽዋ እግዚአብሔርን ስራ አዲስ አበባ ውስጥ አለ የተባለ ምግብ ቤት ያላት ሮማን ይመጣው ከመታት በኋላ በፊት እንደሞት እኮ ነው የሚታወቀው። ማን ነው የሚሞተው? ለምን እሞታለሁ? ስንት ነገር በቃ ቤቴ ተመለስኩ። አትስል እስኪ ሁሉንም ነገር አጣሩልኝ። ግሩም ወንድሜ ነው። እሺ ሁሉም ነገር ላይ ደረሰ። ሰምኛለሽ አይደለ? ዘናባ እንዴ ዳምላሽ ምንድነው? ቆይ ወይኔ ጉዴ ፈላ። ማን እንዴ ነው የገባችሁት? አለም ይፈላ። አረ ማን ነው? ምንድነው እንዴ ነው የገባችሁት እዚህ ቤት እንዴ? አረ ምንድነው? ሳትሰማ አድኑኝ እንጂ እንዴ። አረ አድኑኝ ወይኔ ዘናባ እንዴ ነው የገባችሁት? ሰምኛለሽ? አፍሽ እስኪ በለዚያ እዚሁ ሲጠርግ ይደፋሻለሁ። አፍሽ እስኪ ስንት ሰው ብትጠሪ አሁን ላይ ምንም አታመጪም። ገባሽ? አሁን የጠራሻቸው ሁሉ በኔ እጅ ነው ያሉት፣ በኔ ሰዎች ነው። ምን ማለት ነው? ምንድነው? እነማን ነው የምትፈልጋችሁ? እነማን ናችሁ? እሺ ሰምኛለሽ አይደለ? አንቺ ራስሽ ማን ነሽ? የዚህ ቤት ባለቤት ነሽ? እዚህ ያገኘሁ እኔን አይደል እንዴ ታዲያ? ስለዚህ እኮ ምንድነው የምንፈልጋችሁ? ሰምኛለሽ? ይሰማል። እዚህ ቤት ውስጥ እየተከሰተ ያለውን እያንዳንዱን ነገር መስማት ፈልጋለሁ። አረ ምንድነው? ቆይ የምንፈልጋችሁ ነው እናንተ የመጣችሁት? ስሚ፣ ተረጋጊ። እሺ ተረጋጊ። ማንንም የሚደርስልሽ የለም። ብጮይ ምንም ብትሆኚ ገብቶሻል አይደለ? እኔ ልጎዳሽ አልፈልግም። የምጠይቅሽን ጥያቄ ግን እያንዳንዱን ጥያቄ እንድትመልሽልኝ እፈልጋለሁ። ምንድነው የምትጠይቀኝ? ራስን ችግር ውስጥ እያስገባ ነው። የምንፈልጋችሁ ነው እዚህ ቤት የመጣችሁት። የምን ችግር? ያንቺ ጀግኖች እንዳይጎዱኝ እንዳያጠፉን መግባትን አስበው ሊሆን ይችላል፣ ግን መውጣት ማሰብ አለብህ። በዛ ላይ ያናችን ፈራው። እባክሽን አስወጪኝ። ሰምኛለሽ አይደለ? አዳምጪኝ። እጅን እኔ ላይ ባታነሳ ጥሩ ነው። አዳምጪኝ። አሁን ላይ እኔ ሁሉንም ነገር እየመራለሁት። እሺ ገባሽ አይደለ? ሰምቻለሁ። የግቢያችሁን በኔ ቁጥጥር ስር ነው። ቆይ አንተ ምን ስለሆንክ ነው? ምን ማለት ነው? ዝም ብሎ መጥቶ ሰው ግቢ መቆጣጠር አለ እንዴ? ማንነቴን የምታውቂው። ሲቀጥል ደግሞ የሰው ማንነት ሳታውቅ እንደዚህ ባትዳ። ስሚኝ፣ ማነሽ አንቺ? ቆይ ንገሪኝ። ማንነት አበዛሽ። እኔማ ካንተ በተሻለ ቤቴ ነው። አንተ ምንም እዛው ብለህ ነው አይደል የመጣው? ቤቴ ነው። አዎ። ስለዚህ የዚህ ቤት ባለቤት ነሽ ማለት ነው አንቺ? ባለቤት አይደለሁም፣ ነዋሪ ነኝ። ማለትማ እዚህ ቤት ነው የምኖረው። ጋሽ ጉልማ ተብዬውስ? ጋሽ ጉልማ ተብዬው? ጭራሽ አዎ ተብዬው። ሰምኛለሽ አይደለ? እሺ ሰምቻለሁ። እኔ ላይ አይደለም ጉራሽን የምትረፊው። እኔ ጉራ አልነፋም። እኔ ጥያቄ እኮ እያስጠነቀቅኩ ነው። ለአንተ በማሰብ ነው ሁሉ እየደከምኩ ያለሁት። ገባት? ምን እንዳልሆን ምናትሽ ምትሆነውን አንተ ታውቀዋለህ። ምንም ሳሰማ ነው እንዴ ዝም ብለህ ዘው ብለህ የመጣው? ሁሉንም ነገር አውቃለሁ። እሺ አሁን ምንድነው እዚህ ቤት ውስጥ እየተካሄደ ያለውን እየተደረገ ያለውን ሁሉንም እንቅስቃሴ እሱ ሳይመጣ ብትወጣ ይሻላል። ለአንተም ጥሩ የሚሆነው እንደዛ ሲሆን። ቢመጣ ምን ያደርገኛል? ቆይ ምን ፈልገው ነው የመጣው? ማን ነው የምትፈልገው? ምንድነው ንገረኝ። ለጥያቄ መልስ እኮ ለጥያቄ መልስ ልመልስልህ። አትጮህብኝ። እሺ እዚህ ግቢ ውስጥ እየተካሄደ ያለውን እያንዳንዱን ነገር ልትነግረኝ። እዚህ ግቢ ምንም እየተካሄደ ያለ ነገር የለም። በቃ ኖርማል ግቢ እየኖርን ነው እንደማንኛውም ሰው። ምን ተካሄደ? ራስ በተግባር ታያዋለህ ከጠበቅ። አንቺ ግን
ከጉልማ ጋር ምንድነው የሚያገናኝሽ? ምንድነው ያለሽ ቅርር? ምን ስለሆነ እሱ ላንተ ማብራራት አለብኝ? እየጠየቅኩሽ ነው ያለሁት። እኔ ከጠየቅኩ ደግሞ የመመለስ ግዴታ አለብሽ። ሰምኛለሽ? በጣም ነው እንትን በራስ የምትተማመነው እንደዚህ አንዳም ሴትዮ ጊዜ የለኝም ካንቺ ጋር ሲሆን የምደረቅበት። ሰማሽኝ ወይ? ሰማሽኝ? ሰማውሽ። ስለዚህ ተናገሪ እኮ ምንድነው የምነግርህ? ድፍረትን ግን በጣም እያደነኩልህ ነው። ይኸውልህ ሪሳ እንኳን ላይገኝ ይችላል እዚህ ቤት ውስጥ። እሱን ማሰብ አለብን እና ዝም ብለህ እንደዚህ በማያገባ ነገር እየገባ እንትን ማትል ጥሩ ነው። ሪሳ ላይገኝ ይችላል ናሽ? ጥሩ ምን ተማምነህ ነው እንደዚህ ይሆንክ ያለው? አሁን ነው ማነው እዚህ ላካችሁ? ሲጀመር ራሱ ምንድነው ተሰባስባችሁ ተደራጅታችሁ? ትክክለኛ መንገድ ላይ እየሄድኩ እንደሆነ እያሳየሽኝ ነው ያለሽው። የምን ትክክለኛ መንገድ ነው? እሱ ለኔ ተይልኝ። ይሁን ስሚ፣ ጀግና በሌለበት ፈሪም ጀግና ሊሆን ይችላል። ፈሪ ማን ነው ፈሪ ታዲያ? እኛ ነን ፈሪ? እዚህ ቤት ያለ ሰው ነው ፈሪ? እናንተ ናችሁ ፈሪ? ማን ይሁን? እሱን አንቺ አልሽው። እኔ ግን የጠየቅኩሽ አለሁት አንድ ካሁን በኋላ ከምጠይቅሽ ጥያቄ ውጪ ወጥተሽ ሌላ ወሬ ብታወሪ ውርድ ከራሴ። ሴት ላይ ጃይ ነሳም አንቺን ግን አሳይሽ። አነሳኮ ስንት ያነሳ ሲጀመር ሴት ላይ ነው እንዴ እጅ የምትለው መሰለኝ። ጧት ራሱ እንደዛ ነው። ግን ምንድነው? ቆይ እኔ እኮ ግራ ገብቶኛል። ይኸውልህ ቅድም አፌን ይዛ ነው ያዘጋኝ አይደለ? ምንድነው ሰዎቹ ምንድናቸው? እነዚህ ካሜራ ምንድነው? ምን እያደረጋችሁ ነው? እኛ ቤት ውስጥ ምንድነው ችግራችሁ? እሱን እየጠየቅኩሽ ነው። ስለኛ ስለ ስራው ስለ ካሜራ ምናምን አያገባሽም። ስራው መሽያው ምን ልታረጉ ነው? አዎ ስለ ጋሼ ጥሩ ነገር ልታስተላልፉ ከሆነ እኮ መጀመሪያ ፍቃድ ያስፈልጋል። ሰው እኮ ጥሩ ነገር ሲሰራ ነው ጥሩ ነገር የሚተላለፈው። ትሰሚኛለሽ አይደለ? አሁን እምጠይቅሽን ብቻ እንድትመልሺ ነው የምፈልገው። እሱም ደግሞ አካባቢው ላይ የሰፈሩ ሰው ላይ የሰፈሩ ሰው ምን ሆነ? እየተፈጠረ ያለው ነገር ምንድነው? ምን ተፈጠረ? ምን ሆነ? እና ታዲያ ማን ነው እየወቀስከ ያለው እንደዛ ለመሆኑ? እኔ አሁን ላይ ማንንም እየወቀስኩ አይደለም። ታዲያ ምንድነው? ግን እንደ አንድ ነዋሪነታችሁ እየጠየቅኳችሁ ነው። አንቺንም እየጠየቅኩሽ ነው እኮ። ይሁን ሰፈሩ ሰው ምን ሆነ? ምን እንኳን ሰፈሩ ሰው በየጊዜው ልጆቻቸውን እያጡ ነው ያሉት። ምንድነው? ምን ሆነ? ልጆቻቸውን ተሰወሩባቸው በምንነቱ ባልታወቀ መንገድ ሰው አባቱን እያጣ ሚስቱን እያጣ ወይ ሞቷል ብለው እርማቸውን አውጥተው አዘንቁጭ ብለው ምን እንዳረጋችሁማ ቀስ በቀስ ደርስባታለሁ። አሁን ላይ እየጠየቅኩሽ አለሁት። ስለዚህ የምታውቂው እንድትነግሪኝ ነው። ለኔ የማውቀው ነገር ቢኖር እዚህ ቤት መኖሬ ነው። ጋሼ ማለት ለኔ በቃ ትልቅ በጣም ትልቅ ሰው ነው፣ የክብር ሰው ነው። ለኔ ብቻ ሳይሆን ለአካባቢ ነዋሪ ራሱ እኔ እኮ ግራ ገባኝ። አሁን እሱ ቤት እንደዚህ በቃ በንቀት መምጣታችሁ ራሱ በጣም ገርሞኛል። እንዴት ነው ስለ ጋሼ እንደዚህ ተሰምቷችሁ? ማን ነው ይፈቀደላችሁ? አሁን እንደዚህ የማንንም ፍቃድ አልፈልግም እኔ። ሰምኛለሽ? ዝም ብለህ እኮ ነው ጥበቆችን እዚህ እንትን ብለህ ደብድበው ምናምን የመጣው የገባችሁት። በግድ እኮ ነው የገባችሁት። እኔ የምፈልገው የክብር ቤት እኮ ነው ይሄ ቤት። ሰምኛለሽ አይደል? ስንት 100 ኪሎ ሜትሮችን ተጉዤ የመጣሁት ካንቺ ጋር ቁጭ ብዬ የቡና ቤት ላማ አይደለም፣ ስለዝናችሁ ልሰማ አይደለም። ሰምኛለሽ አይደለ? አቅላ ወጣ ነው። ስለምን እውነት ነው የምታወራው? እውነታው እኮ ይሄ ነው። ጋሼ የአካባቢዎች ሰውን ይረዳል እንጂ መቼም ለአካባቢው ሰው ሌላ ነገር አምጥቶ ልጁ እንዲሰወር ምናምን አያደርግም አይደለም። እስኪ ንገሪኝ ስለ ጋሼሽ። ስለ ጋሼሽ ይኸውልህ ከመጣ ሲጀመር ጥሩ ነገር አይፈጠርም። ወይም ስነ ስርዓት ያለው ነገር አውራ። እንደዚህ እሱ ሲመጣ መቼም እንደዚህ አትናገረውም አይደል? በጣም ነው እንትን እያልክ ያለው። ጥሩ ሰው ነው እያልሽ ነው። መቼም ጥሩ ሰው ምንም አያደርገኝማ። ምን እንዳያደርገኝ? ጥሩ ሰው በክብሩ ሲመጡበት አይወድም። እሱን አታውቅም? ለዛ ነው። ወይኔ ጋሽ ጉሉማ ሰምኛለሽ። አሁን መጨረሻን እያፈጠንክ ነው ይመስለኛል። አይ ቲንክ ኦኬ። በብዙዎች ላይ ያደረገ የነበረውን ነገር እኔ ላይ ምንድነው በብዙዎች ላይ ያደረገው? ይኸውልህ እሱ ማለት ነው እኔ ልንገርህ ስለሱ ማለት ነው። ሰው መጥፎ ነገር ነግሮ ሊሆን ይችላል፣ ግን አብሬው የምኖረው ማየው እኔ ነኝ። ሲጀመር ማንም ስለሱ መጥፎ ነገር ሊነግር አይችልም። ራስህ ከራስህ የሆነ በቃ መላምት ይዛ መጥተህ ሊሆን ይችላል። የምትፈልገው ነገር እዚህ ቤት ላይሆን ይችላል ያለው። እሱን ማወቅ አለብህ። እሱ ምን አይነት ሰው መሰለህ? ይኸውልህ ለአርሶ አደሩም ለምኑም ስንት ነገር እያደረገ ለዚህ በቃ ለስንት ነገር የሚያበቃ ሰው ነው። አንድ ኖርማል በግብርና የሚተዳደር ሰው ከሆነ ይሄን ሁሉ ጥበቃ ግቢ ውስጥ ምን ያደርግልታል?
እንዴ በጣም የተከበረ ሰው ነው እንዴ አላፊ ነው ማለት ያገሩ አላፊ ነው ማለት ይቻላል እኮ ሰው በጣም ብዙ ሰው እንደን የሆነ ነገር ለማድረስ እሱን ይፈልጋል የሆነ ዝቅ እንዲል ነው የሚፈልገው ሰው ግብሩን ሲቀበል እንቢ ለሚሉት አፍ ማዘጊያ ማለት ነው የምን ግብር ነው የምታወራው ስለምን ግብር ሰጥቷቸው ነው ቆይ ልንገርኝ ስለሱ ልንገርና እንትላል እንዴ እንደሚያውቀው እኮ አብሮ እንደኖረ ሰው እኮ ይሁን ነው አብሬው ምኖረው እኔ ነኝ አይደል እኔ ሰው ሲረዳ ነው ማቀው ሰው ሲረዳ በቃ የሌለው ሲያበላ በቃ ካለው ከሌለው እንትን ያምታታ ነው ሰው የሚረዳው ከዛ በኋላ ያው ለራሱ መኖር አለበት ሰው አይደል ለራሱ ለመኖር ሲባል ደግሞ ጥበቃ ምናምን ነገር ያስፈልጋል ችግር የለውም ይኖር ለምን ጥበቃ የሚያረግ ሰው ወይ የሚፈራ ሰው ይጎዳኛል ብሎ የሚፈራ አንቺ እንደምትነግኝ ደግሞ ማህበረሰቡን የሚረዳ ከሆነ ማህበረሰቡ ራሱ ይጠብቀዋል ማህበረሰቡ ማለት ነው ምን አይነት መስላገለ ይሄ ደግሞ ያልተለመደ የተለመደ ነው ይኸውልህ እንዴት እንደሆነ ታውቃለህ አሁን ለምሳሌ ያለው ሰው ማለት ነው በጣም ብዙ ጠላት አለው አሁን ደግሞ እሱ ስላለው በቃ አለ አይደል ያን ነገር ለመቀማት ያን ነገር ለማጥፋት በጣም ይጥራሉ ለምን ጠላቶች አፈራ ምን አይነት ጠላቶች አሉት ምን አይነት ጠላቶች አሉት ይኸውልህ ተሽለ መገኘት ራሱ እኮ ጠላት ማፍራት እኮ እሱን አታውቅም ስለዚህ አሁን አንቺ እያልሽኛለሽው ምንም የሚቀበለው ነገር የለውም ነው እያልሻለሽ ምንም አይነት መጥፎ ነገር አይሰራም ነው እና ምን ነው የሚሰራው አሁን ለምሳሌ አይቀበልም ሲባል ሜቢ እንትን ይኸውልህ እንዴት መሰለ አሁን ባስረዳ ይገባል ብዬ አስባለሁ ብዙ የክፍለ ሀገር ነገር የምታውቀው ሆነ የሆነ ሰው የሆነ ነገር የሆነ ንብረት ይሰጥህና ያን ንብረት በተባልክበት ሰዓት እህል ሊሆን ይችላል ወይ የሆነ ነገር ሊሆን ይችላል የሆነ ብቻ ይሰጣል ያን ነገር ልትቀበለው የምትችልበት መንገድ ደግሞ ስምምነት ይኖርሃል አሁን በ6 ወር ሊሆን ይችላል በ2 በ3 ወር ምናምን ብቻ በአመትም ሊሆን ይችላል እስከዛ ደግሞ የሆነ እንትን የሚባል ነገር አለ አይደለ ያስቀመጥክበት ወለድና የሚባል ነገር አለ እሱ ነገር ይገባል አይደለ እንደ አራጣ ማበደር ማለት ነው እንደሱ ነገር ሊኖር ይችላል አንዳንዴ በጣም ጥሩ እየመጣሽልኝ ነው እኔ ይኸውልህ ኦኬ በዚህ ልክ ያራጣም ወንጀል ውስጥም አለበት ማለት ነው ወንጀል ምን አመጣው ይኸውልህ ምንድነው ሰምኛለሽ አዳምጪ የተቸገረ መርዳት እኮ ነው ተቸገረ ረዳው ከዛ በኋላ ይሰጣል አለቀ ቆይ ልጠይቅሽ ዲና በነፃ ይሰጣል አዳምጪ ተረጋጊ አትንጣጪ ዝም ብለሽ ሰምኛለሽ ይሄ ቤት ያለው ክፍለ ሀገር ውስጥ ነው እና ምን ሆነ ግን አኗኗራችሁ የከተማ ነው አንቺም ደግሞ ሳይስ ካለባበስሽ ጀመረሽ ካነጋገርሽ ንጽህና መጠበቅ መጥፎ ነገር ነው ይሄ ንጽህና አይደለም የክፍለ ሀገር ሰው ከሆንክ ግዲ ቡቱቱ ለብሳ መሄድ አለበት ካለባበስሽ ያልኩ አይደለም የገጠር ሰው አትመስይም ወይ ጉድ ፈላ ቆይ የገጠር ሰው አይማርም እንዴ የገጠር ሰው አያውቅም ተመረሻል የገጠር ሰው እኮ ማለት ነው ተመረሻል እየጠየቅኩሽ ነው ስለ ገጠር ሰው እንደተረገኝ ስለ ገጠር ሰው ገጠር ምናምን አትበል የገጠር ሰው እንዳሉ ነው እየጠየቅኩሽ ያለው ስለ ገጠር ሰው ሳይሆን ስላንቺ ነው ትሰምኛለሽ አይደለ ምን አገባሽ ስለኔ ምን አገባሽ ስለኔ ሰምኛለሽ አይደለ አንቺ ሴትዮ ሰምኛለሽ ወይ አዳምጪ እምጠይቅሽን ብቻ መልሽ የመለስኩልህ እኮ ነው እኔ ለገጠር ሰው ንቀት ኖሮኝ ሳይሆን አንቺ ነው እየጠየቅሽ ንቀት ቢኖር ነው እንጂ የገጠር ሰው አይማርም የገጠር ሰው አኗኗር አይደለም ምናምን እናት ጭቃ እያቦካን እንኖር ግዴታ በት ምናምን መኖር አለበት በቤት ውስጥ ቆይ ምን ያህል ገቢ ቢያገኝ ምን ያህል ብር ቢኖረው ነው ሲጀመር ገበሬ ጋር እኮ ነው ብር ያለው እሺ እሱን ካወቅ ከከተማ ሰው ጋር ሳይሆን ገበሬ ጋር ነው ብር ያለው እሱ ደግሞ ሰርቶ ነው የሚኖረው እሱን ማሰብ አለበት ስለዚህ ማወቅ አለፈው ነው ያገኘው እንደዚህ አይነት ሶፋዎች ቤቱ በጣም የሚገርም ይሄ ሶፋ እኮ ምን 40,000 ምናምን ቢሆን ነው አይደል ታዲያ ገበሬ 40,000 ብር የለውም እንዴ በአንድ በሁለት ኩንታል ራስ እኮ ያገኘው ገቢ ነው እሱን እንዳትረሳ ታዲያ ምን ማለት ነው ያልተለመደ ነው ገባሽ አይደል ንጽህና መጠበቅ ያልተለመደ ነገር ነው ብለን ልትከሰና አይገባም እኮ ሲጨመርም ሰው ቢሰማ ራሱ ይስቅባል እንደዚህ አይባልም መሰልጠን መጥፎ ነገር ነው እንዴ ሰምኛለሽ አይደለ አንቺ ጋሼ የምትዩ ጉልማ ምንም የሥራ ሰው እንዳልሆነ አውቃለሁ ማሰራትም እኮ ይችላል ግዴታ እኮ አሁን እሱ አርጅቷል ካንቺ ጋር ምንድነው ግንኙነታችሁ እኔ አሳዳጊ ነው አባቴ ነው ማለት ይቻላል እሱ ነው ያሳደገሽ አዎ ምን አልነገሩም የነገሩ ሰዎች ሌላው ውሸት የነገሩ ሰዎች ሁሉንም ነገር በደንብ ታውቂያለሽ ማለት ነው ነገርኩ እኮ ማቀው ነገር ሌላ ሁሉንም ነገር ታውቂያለሽ ማለት ነው ነገርኩ ሌላ ምን ታውቂያለሽ እንደሚጫወት የምን ሰው ህይወት ነው ስለምንድነው ባራጣ ማበደር አራጣ ማበደር እኮ ትርፍ ካለው ከዛ ከሰው ደግሞ ግብር መበሰብሰብ
ያንን ማድረግ ባልቻለ ሰው ላይ ደግሞ ስንትን ጥቃት በማድረስ ምክንያቱም ማበደር ስላለበት ሰው ለምን ይቸግራል? እሱ ተርፎት እያለ ለምን ሰው ይቸገር? ምን ችግር አለው? የሆነ ታይም ይሰጡታል፣ እሱም የሆነ የሚያደርገው ነገር ያደርግበታል። አለቀ። አራጣ ማበደር እንትን ነው። ይሄ ነገር ደግሞ የአካባቢውን ሰው ለማጥመድ ለሱ ጥሩ መንገድ ሆኖለታል ማለት ነው። አሁን የምጠይቅሽ አንድ ነገር አለ። ምንድነው የፖሊስ ጥያቄ የምጠይቀኝ? አሁን አንድ ነገር ነው የምጠይቅሽ። ጎበዜ የት ነው ያለው? ደግሞ ጎበዜ ማን ነው ሲጀመር? ጎበዜ ማን ነው እንዴ? ጎበዜ ማን ነው? ለምንድን ነው እንደዚህ እየፈራሽ እየደነገጥሽ እየተርበፈበሽ ያለሽ? ማን ነው ስለ ጎበዜ ምን ሲጀመር ማን ነው ራሱ አታውቂውማ? ለዛ ነው ስሙን ስትሰሚ እንደዚህ የተብረከረክሽው። አይ ኖርማል ሌላ ነገር ውስጥ ሌላ ሀሳብ ውስጥ ስለነበርኩ ነው። እንደዛ ነው። ተመለሽ ከሀሳቡ ወጣሽ። ሰሚኝ ጎበዜ የት ነው ያለው? ሰሚኛለሽ? ጎበዜ የት ነው ያለው? እየቀለድኩ አይደለም። ይኸውልህ እኮ የማውቀው ነገር ነው እኮ አይደለም። እንደዚህ ሆንኩት የሆነ ሀሳብ ውስጥ ነበርኩኝ። አልተረዳኝም። የታዘዝኩት ነገር ነበርና እሱን ነገር ረስቼው ነበር። ለዛ ነው በጣም እንትን ያልኩት። ሌላ ነገር እያሰብኩኝ ጎበዜ ምናምን ስትለኝ ለበረሽ በቃ እንዴ የምሬን ነው። እና ምን እያልከኝ ነበር? ጎበዜ መልካሙ እኔ ይሄ ማን ነው? ከአባቱና ከእህቱ ጋር ይኖር የነበረ ጎበዜ። አባቱ እንደሞተ ምናምን ነገር አውቃለሁ የሆነ ሰዓት። ጎበዜ ግን ሁሉንም ነገር ታውቂያለሽ ማለት ነው እኮ። የሆነ ነገር እያሰብኩ ስለነበር እኮ ነው እንደዚህ የደነገጥኩት። ሌላ ነገር አስበው እንዳይሆን ብቻ። ምን ያገናኘኛል እኔ ከሰፈር ሰው ጋር? ምን አስባለሁ? ምን ያገናኘኝ እኔ ጎበዜ የት እንዳለ አታውቂም? ምንም አላውቅም። እኔ ምን ላውቅ እችላለሁ? እንደምታየኝ ቤት ውስጥ ነው ያለሁት። ሙሉ ቤት ውስጥ ነው። አባቱ እንደሞተ እንዴት አወቅሽ? ሰፈር ነው፣ ጎረቤት ነው። ልጁም ጎረቤት ነው። ታዲያ እንዴት አላወቅሽው? እኮ አወቅኩት እኮ ጎበዜ ማን እንደሆነ እኮ ምን የምትለው ነገር ግን ምንድነው የምትለው ነው እኮ። የት ነው ያለው እኮ ነው ያልከኝ። የት እንዳለ በምን ላውቅ እችላለሁ? እኔ ስሚኛለሽ? ቤታቸው ውሸታምንና እንዳንቺ አይነቷን ቀጣፊ እንኳንስ እንደዚህ አይነት ፊት እያሳየሽኝ አይደለም በልብሽ ያሰብሽውን አውቃለሁ። ምክንያቱም ምንሽ መልስ ሰምኛለሽ? እና በልቤ ምንድነው ያሰብኩት? ኧረ በእናትህ እንደዚህ እንዳትዘኝ ተወኝ። ወይ ጉድ ሰላም የልብሽን ዝም ብለህ እንዳወቅኩት ልብሽም ዝም ብለህ ያለ ፍቃድ ሰው ቤት መግባት ሳያንስ ደግሞ እኮ ሰው ማንገላታት ደግሞ ሌላ ችግር ነው። በምን ተደጋጋሚ እዚህ ቤት ጎበዜ በተደጋጋሚ እዚህ ቤት እንደሚታይ አዎ እንደሚታይ ምን እያደረገ ነው የሚታየው? እሱ እንዴት ተናገርሽ? ይጃለሽ እንዴ? ይጃለሽ ወይ ምኛለሽ? ስትገባ እኮ ታገኘው ነበር ቢኖር። እኔ ምን ላድርግሽ? ቆይ ስለዚህ አታውቂ ነገር እኮ ሊገባኝ አልቻለም። እንደ ነብራቱን እንደዚህ መታ ሰው ቤት መታ። ስለዚህ አታውቂ ማለት ነው። እኔ ምን ላውቅ እችላለሁ? ምናልባት መጥቶ ሊሆን ይችላል እኮ። ሁሉም የሰፈሩ ሰው እኮ እዚህ ቤት ሳይረግጥ አይውልም። በጣም ብዙ ሰው ይመጣል ይሄዳል። ምክንያቱም እሱ ጋሼን ፍለጋ ላይ ያማክሩት ይመጣሉ። አባቱ መልካሙ ከኔ ጋር ግን ግንኙነት የላቸውም። አባቱ መልካሙ በምን ምክንያት እንደጠፋ ወይም ደግሞ አንቺ በምትይው አባባል እንደሞተ ታውቂያለሽ? እሱን አታውቂም? እንዴት ላውቅ እችላለሁ? ማናቸውም አያውቁም። እነሱም የሚያውቁ የገደለው የአንቺ ጋሼ ቢሆንስ? እኔ እሱ እንዴት ላውቅ እችላለሁ? ሲጀመር እንዴት ሰው ይገላል ብለህ ታስባለህ አንተ? ይሄን አክል ነው ጋሼን ይናክ ጭራሽ ሰው ገዳይ ነው ብላችሁ መጣችሁ። ተጣልተው ነበር። ከማን ጋር? ከጋሼሽ ጋር። በምንድን ነው የሚጣሉት? ያው እንደተለመደው የሰው ላብ ለመብላት በሚያደርገው እንቅስቃሴ ውስጥ ይሆናል። እሱ ያንተ አባባል ነው። የሰው ላብ ለመብላት ሳይሆን ሰው ሰርቶን እንዲበላ ለማድረግ ነው እሱ አራጣ የሚያበድረው ብያለሁ። ሌላው ያንተ አመለካከት ነው። እሱ እኔን አይመለከተኝም። ከዛ በኋላ ደግሞ ሌላ ጥያቄ ካለ ጠይቀኝ፣ ከሌለ ደግሞ መሄድ ትችላለህ። ግቢ አስገብታታል እንዴ? አስጠሩልኝ እስኪ። ማን ነው ደግሞ የምትጠሩት? እስኪ ላንቺ እንግዳለሽ። እሺ ጥሩ ችግር የለውም። አስገባት እንዴ ምን ይጣላችሁት? ምን ታላለሽ? እዚህ ቤት ታላለሽ ማለት ምንድነው? ወንድሜን ይጣላችሁት ምንድነው? የሰፈር ነዋሪ ጨምር የሰማራት ወንድሜን ይጣላችሁት ነው። እዚህ ቤት ውስጥ ገቢ ወንድሜ እዚህ ቤት ወንድሜ ሰው እንደገደላችሁ ነው። ወንድሜ ሳልወጣ
ልቀቀኝ ወንድሜ ሳልሰማ ከፊቴ አንቺ የምን አባሽ ወንድም ነው ልቀቀኝ እንዳልካኝ ሰሚኛለሽ ተረጋግሽ ስላልሽ ምንም ነገር አደብቆ አይቀርም ወንድሜን ፈልጋለሁ ከዚህ ቤት አንቀኝ መገላት ሰሚኛለሽ አንተ ምን እያደረክ ነው ምንድነው እንጂ ተፈጠረ ያለው ዝም ብለሽ ወንድሜን የጥላች ሰሚኛለሽ ሰሚኛው ለከ ከፊቴ ውጪ ማነው ሰው የሚበላው ዝጊና ተቀመጪ ተረጋጊና ተቀመጪ ስለምንድን ነው የምታወሪው የምን አባሽ ወንድም ነው ተቀመጪ ስለምታይኝ ዝም ብለህ ወንድሜ ሳልዝ አልወጣም ወንድም ነው ተቀመጪ ከፊቴ ዞር አድርግልኝ መሬት ነው ቦታሽ ተነሽ ሰው እየበላችሁ እየገደላችሁ ሰው መግደል ነው ስራችሁን ታውቃላችሁ ወንድሜና አፍሽን ዘግተሽ ውጪ እኮ ውጪ አፍሽን ካልዘጋሽ ውጪ የሚከተልሽን ታውቂያለሽ ምንድን ነው የምሰማው ሰሚኛለሽ አይደለ ምንድን ነው የምሰማው ውጣ አንተ ራስህ ወንድም ሆኖ እየፈለገ ተነስና ውጣ ከዚህ በፊት መፍትሄ የለውም አይደለ የተጎዳ ሰው ምንም የመጠየቅ መፍትሄ የለውም አይደለ ተነሲ ከዚህ ላይ ስለዚህ ህዝቡን የምታስቀምጡት መሬት ላይ ነው ሲመጡ እናንተ ቤት ማን አለው ሰው እየበላችሁ ምን ያላችሁ ትኖራላችሁ አራፈሬስ ሰው የሚያግዝልን ሰው መጣ ያልታወቀብሽ ነገር ጀምረሽ ያልታወቀብሽ ወጪ ከዚህ ቤት አሁን እናንተ ነው የትም አትወጣ ይዛልኝ ውጣ ሴትዮ እሱ ሲያምር ሌላ ነገር እንዳይፈጠር እሱ ሲያምር ሳልዛል ወጣም ዛሬማ አንባችሁ የሚታገስ ወንድምሽ አንተሽ አስቀምጥሻል እዚህ ቤት ወይ አስቀምጥ ታውቂያለሽ የት እንዳለም ታውቂያለሽ ማንም ያውቀው አይደል ሰሚኛለሽ ዞር በል እንዳትነካኝ ንቀትሽን አቁሚ ብዬሻለሁ ንቀትሽን አቁሚ ብዬሻለሁ ሰሚኛለሽ አይደል ንቀትሽን አቁሚ የሰማው ነው ጎበዜ ይት ነው ስለምን ጎበዜ ነው ወንድሜን አምጪ ታውቂያለሽ ጎበዜን አታውቂው እኔ ምንድነኝና ነው ያንቺ ምን አደረገው እሺ ግጥም ምንድነው የምታወቀው ምን ስታደርጊ ታውቂያለሽ ስራሽን እንታወቅ አፍሽን ብዘግ ይሻልሻል ለምን ዘጋለሁ መጨረሻሽ አያምንም አሁን ሁሌ እንደዛ ነው ሰው እንደዛ ያልሽ ሰው ፍጅታችሁ በቀር ሰባ ትሰሚኛለሽ ትክክለኛ ማንነታችሁን ትክክለኛ ስራችሁን ህዝቡ ላይ የምታረጉትን ነገር እኔ አውቃለሁ እኔ ማለት መርማሪ ጋዜጠኛ ነኝ ሰማሽኝ እኮ መርማሪ ጋዜጠኛ ነህ እንጂ ፖሊስ አይደለም አይደለ መርማሪ ጋዜጠኛ ደግሞ ምንድነው ከየት ነው ታዲያ ምንድነው የፈለከው እኔ ጋዜጠኛ ሳቀው ለእንትን ነው የሚመጣው አይደለ ለሌላ ነገር አይደለም ለምንድነው በየአካባቢው ብዙ ልጆች እየጠፉ ያሉት እኛ ምን እናውቃለን እኔ ምን አውቃለሁ እኔ ምን አረጋለሁ ምን አውቃለሁ አታውቂም ማለት ስለምንድን ነው የምታወሪው አንቺ ሴትዮ አፍሽን ይውልሽ ዝም ብለሽ ምላስሽን ብትቆጣጠሪው ይሻልሻል እኔን አትኖሩም እድሜ ልካችሁ ማን ነው አንቺን የሚያስፈራራሽ ምን ዶሮሽ ነው ሰው የሚያስፈራራሽ ነበር ምክንያቱም ምን ራሴን መጠበቅ ስላለብኝ ራሴን ጠብቄ ደግሞ ወንድሜን አሁን አንቺ ለማኝ ማን ነው አንቺን የሚያስፈራራሽ የምናባሽ ወንድም ነው ወንድምሽ ከየት ነው ያለው የሚያፈልጊውና ያውጪው ካየሽ ነው ግቢ ያውጪው ዝጊ አፍሽን ዝጊ እሱን ከደበቃችሁበት ታውቁ ማን ነው የምንደብቀው ያንማ ታውቃለሽ ወንድሜ ሰምኛለሽ እሱን ከደበቃችሁበት ታውቁ አንተ አምናት ነው እንዴት የሰው ስም ለማጉደፍ እኮ ነው ሰው ለምን አለፈለት ለምን ሰው ለምን ተበለጥን ይሄን ቤት ዞር በል እንዳነካኝ እንታወቃለን ዝም ብለሽ የደበቁት ሚስጥር ሁሉ ነው የምን አባሽ ሚስጥር ነው የምን አባሽ ሚስጥር ሰው ሚስጥር ነው ታውሪ እኔን እያስፈራራችሁ አትኖሩም ሲጀምር ማን ነው ምን ኖሮሽ ነው ሰው የሚያስፈራራሽ አንቺ ከካም ያከክሽ ሴትዮ ሰምኛለሽ ዘር በል እባክህ እንዳነካኝ እዚህ በላይ እሷ ላይ አፍሽን እንድትከፍቺ አልፈቅድልሽም ደህና ልብስ እንኳን ለብሳ ማታውቃውን ይቺ ለዚያ በቃሽ እኮ እናንተ ናችሁ አዳምጪ ለዚያ በቃሽ አዳምጪ በየሰፈሩ ጥሩ ነው አውሪ በየሰፈሩ ህይወታችሁ እየጠፋ ላሉት ሰዎች ተጠያቂው እናንተ ናችሁ ማን ነው ተጠያቂ ነፍሰ ገዳይም አላችሁ እንዳለች ሰምኛለሽ
በየሰፈሩ አይኔም እንኳን እንደዚህ ስሚኝ እየሰማሁ ነው። በየሰፈሩ ከእንስሳት ልክ የሚንቀሳቀሱት ጅቦች ጅብ ምንድነው ደግሞ ጭራሽ ጅብ ጋላቢ ናችሁም ልትሉ ነው? ጅብ ማለት ስለምን ጅብ ደግሞ እዚህ ጋር ምን አመጣው? ምንድነው የሚያስደነግጠኝ? ይቺ ሴትዮ አይኗን ነው ማጠፋት። ምንድነው አንቺ ችግርሽ? የምን ወንድም ስለምን ወንድም ነው የምታወሪው? አንተ ምንድነው የምታወሪው አንቺ? ምንድነው ችግርሽ ከኛ ጋር? ሲጀመር እዚህ ቤት ቆይ ልንገር አይደለ ስለሱ ወንድሜ ትላለች። አሁን ከመሬት ተነስታ ይኸው አባትሽም ወንድምሽም የተሰወሩት እኮ ያለ ምክንያት አይደለም። ይኸውልህ ከዘሯ ማለት ነው ከዘራቸው ሪሳቸው እንኳን የሚገኝበት ሁኔታ ውስጥ አይደሉም። አባትሽ እንኳን ሪሳው ተገኝቷል። ይኸውልሽ ልንገርሽ ያልገባሽ ነገር አለ የሆነ በዘርሽ ያለ ትብታቡ አለ። ይኸውልሽ ከመሬት አንስቶ ቤተሰቡሽን የሚሰውርብሽ አንድ ነገር ቢኖር ምንም የለም። ወንድሜ ለማርካችሁ ወንድሜ ስለምን ብቻ ነው የምፈልገው። ቆይ እኔ አሁን ይኸውልህ ወንድሜ አንተም ለቁም ነገር ነው የመጣው። እሷንም እኔንም አዳምጠን እንጂ የእሷን ነገር ብቻ ሰምተው እሷ የሆነ ነገር ስላለች ሌላ ነገር ማለት የለብም። አንቺ ነሽ ለዚህ ሁሉ ያበቃሽን አይደል? ሌላ ነገር አውጥተሽ ቆይ አሁን ዝም በይ። ይኸውልህ ዝም አስብላትና ልንገርህ ስለሷ ስለ ቤተሰቧ ምን አለ መሰለኝ ልትናገሪ ነው። ዝም በይ። ምን ያስፈራሻል? ምንም ከሌለብሽ ተረጋጊሽ። ቆይ ታዲያ ምንድነው እንደዚህ የሚያስብልሽ? ቆይ ተረጋጊ። ይኸውልህ ምን አለ መሰለህ እናቷም አላስታውስም ስለ እናቷ ግን እናቷ ዝም በይ። ቆይ ተረጋጊ። እንዴት ነው የምንረጋጋው? እንደዚህ እያለ እኮ ዝም በይ። ልንገረዋ ሁሉም ነገር እኔ እፈታለሁ። አንቺ ልንገረዋ። ዝም በይ። አሁን ትናገሩ ነገር ትክክል አይደለም እኮ ዝም በይ። አሁን ወይ ጉድ ፈላ። ይኸውልህ ምን አለ መሰለው ወንድሜ እናቷ እንኳን ራሱ ስለ ቤተሰብ ያታንሺ እኮ ዝም በይ። ካልፈራሽ ዝም በይ። አየህ አይደለ ራሷ ነች መናፍስት ዘር እንደዚህ ዝም በይ። አሁን ቆይ ተረጋጊና እሷ ታውራለች። እንዴት እንደምትናገር በራሷ አንደበት ሁሉንም ነገር እጅ እንዲገባ ታደርጋለች። አንቺ ዝም በይ። እሺ ይኸውልህ እናቷ እንዳልኩ ከመሬት ተነስታ እናቷ ራሱ ትታቸው ነው የሄደችው። ከዚህ በፊት ግን ያለችበት ይታወቃል። አዲስ አበባ ነበረች ይላሉ ብዙ ሰዎች። እንደዛ ነው። ዝም በይ። አሁን ቆይ ልንገርልሽ። ከዛ በኋላ አንድ ቀን አንቺን እናት ነው ያሳደገኝ። እናቴ ድሮ ነው የሞተችው አላልሽኝም? ድሮ ነው የሞተችው። ግን እሷ መች ሞተች? ታዲያ መች ሞተች? ጠፍታ ነው እንጂ እናትሽን ጠፍታ ነው። ይኸውልሽ እየነገርኩሽ ሚስጥር አለ ማለት አንቺ ስለ እናቴም ስለ አባቴም ስለ ወንድሜም ታውሽ የሆነ ነገር እኮ ሰፈር ራሱ ጎረቤት የሚያውቀው ነው። እናትሽ አባትሽን ትታ አይደል እንዴ አንቺ ልጆቹን ከአባትሽ ጋር ትታ አይደል ሄደችው? አንቺ እኮ ከበፊት ነው አናውቅሽም የነበረ ብዙ ነገር እኮ እንታውቃለን። ካላወቅሽኝ ምን አባሽ አፍሽን ያስከፍትሻል? እኔ እኮ እንደማቅሽ እየነገርኩሽ ነው። አንቺ እኮ ከድሮ አንስተሽ አሁን አፍሽን ዘጊ ላስረዳው። ይገባሻል? ምን የምታስረጂው ነገር አንቺ ምን ያህል ነው የምታውቂው ስለነሱ ቤተሰብ? ይኸውልህ እየነገርኩህ እኮ ነው። እናቷም እንደዛ ሆነች። ከዛ ቀጠለ አባቷም የት እንደገባ ይሙት። እኔ ሞተ ያልኩት የሞተ ስለመሰለኝ ነው። ይሙት ይኖር ሳይታወቅ ጠፋ። አሁን ወንድሟ ቀጠለ። የእሷ ቀን እስከሚመጣ እንዲያቅበዘብዘታል። ሰው ማማት ሰው ምናምን ነገር ለምን ነው ታዲያ እሷ እንደመጣች እንደዚህ ይወሽዋች? እኔ ስለማልወዳት ነው። ሳያት ታስጠላኛለች። ታወቃለና ብዙ ምን ተዋወቀው ስራሽማ ታውቂያለሽ። ነገርኩሽ እኮ ስራሽ እኮ ይኸውልሽ ነገርኩሽ። መናፍስት አለብሽ፣ ችግር አለብሽ ራስሽ። ዝም በይ። አሁን አፍሽን ዝጊ። አሁን እኮ አፍሽን ዝጊ። በቃ ይበቃችኋል። ይኸውልሽ ሌላ ስሜት ውስጥ እኔ እንድትጨቃጨቁ አይደለም። ሌላ ስሜት ውስጥ ገባሽ። በቃችሁ። ነገር እንደዚህ ተደብቆ አይቀርም። አዎ ሁሉም ነገር ተደብቆ አይቀርም። ለሁሉም ነገር ጊዜ መድኃኒት ነው። አሁን ደግሞ ሁሉም ነገር ይፈታ ዘንድ ጊዜው ነው። ለዛም እግዚአብሔር ስንት ኪሎ ሜትሮችን አርቆ ሌላ እግዚአብሔር ምናምን ነገር ተውና አሁን ወደ ጉዳይ ተመለስ። ከዛ በኋላ ያለው ነገር ይሄ ነው። ሌላ ነገር ምን እንደምትፈልግ እግዚአብሔር ስም ሲጠራም ያመሻል አቺም እሺ ምንድነው አሁን ሐሳባችሁ? ምንድነው የፈለጋችሁት? ስለ ወንድምሽ እኔ ምንም አውቀው ነገር የለም። ጋሼም ቢሆን የሚያውቀው ነገር የለም። ወንድምሽ ማን ነው የሚጥለው? ሴትዮ የት እንደቃችሁ ትናገራላችሁ። በእጅ ሰበብ ልትሆኚ ነው እንዲያማረሽ። አንገታችን በእጅ ሰበብ ልትሆኚ ነው ያማረሽ። እኔንም ልትበሉኝ ገሉኝ ነው። እኔን ማን ነው ሰው የሚበላው? ሰምኛለሽ? ይሰማው ሁሉንም ነገር አጣራለሁ። ጊዜያት ቀናት ቢፈጅብኝ ብቻ ገብቶሻል አይደል? አጣራ ሁሉንም ነገር በደንብ እየፈተሻችሁ ነው። ቆይ ዋጋሽ ነው ምንቴ
የፈተሻችሁ ነው ማለት ምንድን ነው የሚፈተሸው? ምን ስለሆናችሁ ነው ቤታችን የምትፈትሹ? ያላችሁ አልፋችሁ ቁጭ በሉ። ይሁን የሚመጣብህን ነገር አላወቅም መሰለኝ። ዝጊ አፍሽን ዝጊ። አንቺ ሴት ቤት ሲት አንቺላታለ ማለት ነው። ቤት ችግር ምን ሰምኛለሽ? ዝም ብለሽ ቁጭ ልቀቀኝ ወደዛ። አንድ ነገር እንዳለኩ የተከበረ ቤት ውስጥ ዝም ብላችሁ እዚህ ቤት ትንበረበሽ አትችሉ። ሰምኛለሽ? ዝም በይ እንዳነካኝ ይኸውልህ። አንድ ሰው እንዳይነካ አንድ ነገር ይላልኩ። ዞር በል ወደዛ። የምን አባሽ ቁርሶች ተመለስ። ጉዲሽንማ ታውቂያለሽ። ልቀቀኝ። ቆይ ልታስደበድበኝ ነው እንደ የመጣው? አነቀችኝ እኮ እኔ ላይ ጅሽን አነሳሽ። ሰምኛለሽ? ይበቃሻል። ምንም ነው የሚበቃው? ዝም ብሎ ሰው ይዘው ብሎ ገብቶ መፈተሽ ይቻላል እንዴ? ዝም ብሎ የሰው ልጅ መደብደብ ይቻላል? ዝጊ አፍሽን ዝጊ። አንቺ እኛ እንችላለን። የትኛው ህግ ነው የፈቀደላችሁ? ማነው እናንተን ለዚህ ያበቃችሁ? ምንድነው ችግራችሁ? ስንት ቀን ተደብቆ ይኖራል? ግድሜ ልካችሁን ተደብቃችሁ። ምንድነው የሚደበቀው? ወንድሜ ታማራ የደበቅሽው ነገር ካለ ተናገሪ። ምንድነው የደበቅሽው? እኔ ምንም አልደበቅኩም። ዝም በይ። ምትሆኚውን ስለምታውቂ ነው። ኧረ እባክሽ ምንድነው አመመሽ? የደበቅሽው ነገር አለ ቤት ውስጥ? የደበቅሽው ነገር አለ ቤት ውስጥ? ምንድነው የምደብቀው? ቤታችን እኮ ነው። ምን አገባ አንተ? ሲጀመር ስለምን ጉድ ነው የምታወሪው? ስራሽን ታውቂያለሽ፣ በደንብ ታውቂያለሽ። ይኸውልሽ ሌላ ነገር አምጥተሽ ትብታቦሽን አምጥተሽ ጥለሽ ነው እንደዚህ። ምንድነው ታዲያ እንደዚህ አፍሽን የሚያስከፍትሽ? ስራዬ አይደለም ታውቂያለሽ። ጉድ እኮ ነው። እጃችሁን ታገኛላችሁ። እግዚአብሔር ሰው ጣለልሽ። በእውነት ይሁን። ሰምኛለሽ አይደለ? እናያለን፣ መጨረሻሽን እናያለን። እኛ ውጭ ላይ ይጥልሻል። ምን የተገኘ ነገር አለ? ምንድነው የሚገኘው? ግብጭ ልቀቁኝ ወደዛ ላይ ምንድነው ይሄ? ምንድነው የምትሰጡኝ? ቆይ ምንድነው? እሺ እግዚአብሔር ያጋልጣል። አየሽዋ እግዚአብሔርን ስራ። ምን ይሁን? እሺ ምን ሆነ? ምንድነው? በቃ እሺ ምን ይሁን? አሁን ምን ተፈጠረ? እሺ ምን ሮማን ምትኩ ምን ይሁን ታዲያ? ምን ነኝ? በቃ ምን ሮማን ምትኩ ነሽ? ምን ይሁን? ምንድነው እኮ ዝጊያት ሴቱ ጋር ነው ማጠፋት። አዲስ አበባ ውስጥ አረኩሽ ስራሽ እኮ ነው። ምንም አላደረኩም። ቆይ አዲስ አበባ ውስጥ አለ የተባለ ምግብ ቤት ያላት ሮማን። እሺ ምን ይሁን? በቃ አለቀ። ይሄ እኮ ቤቴ መጣው። በቃ ተውኩ። የተሻለ ነው እየኖርኩ ነው አይደል እንዴ? አቆምኩ፣ ስራዬን አቆምኩና ቤቴ መጣው። ከመታት በኋላ በፊት እንደሞትሽ እኮ ነው የሚታወቀው። ማን ነው የሚሞተው? ለምን እሞታለሁ? ወራሽ ጠፍቶ ቤትሽን መንግስት ወርሶት ስንት ነገር። በቃ ቤቴ ተመለስኩ። አትሞት። እስኪ ሁሉንም ነገር አጣሩልኝ። ሰምኛለሽ ወይ? የሰማኝ አንቺ ሮማን ነሽ? ነኝ። እሺ ምንድነው እኮ ችግሩ? ምንድነው? ቤቴ ነው፣ የአባቴ ቤት መጣው። አባቴ ብቻውን ነው። አየካ አይደለ? እንደዚህ አንበጣ ማንም እየመጣ እንደዚህ አባቴ ላይ እንትን ሲል መቋቋም ስላልቃተኝ አባቴ ጋር መጣው። አለቀ። አሳዳጊ ነው። አባትሽ ጋር መጣሽ? አዎ አባቴ በለጠብኝ። ስሚኝ፣ ለምን ቤትሽ ፈላጊ ጠባቂ ምንም አቶ እስኪወረስ ድረስ ለምን? እንዴት ተወቅባት ነው ወደዚህ መጣች? ምስኪን ህዝብ ወዳለበት አርሶ ቆፍሮ ወደሚበላው ሰምኛለሽ? ለምን ትክክለኛውን ሁሉንም ነገር እንድትነግሪኝ ፈልጋለሁ። ለምን ሮማንያቺ አፍሽን ብዛጊ ይሻልሻል። ምን ዘጋለሁ? ሌላ ነገር ነው ማለት ነው። ስለተጋለጠብሽ ዝም በይ። የምን አባሽ ስራ ነው? ስለምንድን ነው የምታወሪው? አሁን እኔ ወንድሜን ብቻ ነው የምፈልገው። ወንድሜን ብቻ። ወንድምሽ የት እንዳለ በምን አውቃለሁ? አስወጣት። ነይ ውጪ፣ ትመለሻለሽ። አስወጣት። ሰላም ይነሳችሁ እኮ። ቆይ ምንድን ነው ነገሩ? የምን ነገር? በቃ ያቺ በቅንጡ መኪናዎች አዳዲስ ብራንዶች ቢገቡ ምንም አላጣውም እኮ ነው። ይኸውልህ ስላልፈለግኩት ተውኩት። በቃ የኔ አልነበረም ማለት እማምንሽ እንዳይመስልሽ። ሰምኛለሽ? እማምንሽ እንዳይመስልሽ።
በቃ የማይሆን ነገር ነበር አለቀ ስለ በቃ ኖርማሊ ጠላቶች በዙና ወደዚህ መምጣት ፈለኩኝ ልጅ የለብኝ ባል የለብኝ ምናምን ለማን ብዬ ልድ ከመዛ አባቴ ይበልጥብኛል ብዬ መጣው አለቀ እንደዛ ነው በቃ እንደዛ ነው ስሚኝ ቅድምም ነግሬሻለሁ ይስማው ከኔ የሚደበቅ አንዳች ነገር የለም ለጊዜ ሊመስል ይችላል ሊቆይ ይችላል እኔ ግን ሁሉንም ነገር በእጄ ያስገባለሁ ከብቶሻል አይደል ግን ይሄንን አልጠበቅኩም ያቺ ሮማን በብዙዎች በጣም ትወደደ ነበረች በብዙዎች ትፈልግ ነበረች ወንዶች ሊመኟት እንጂ ሊነኳት ያልቻሉ ያን ነገር አልፈለኩትም በቃ አስጠላኝና መጣው ሰላሜን ፈለኩ ሰላም ነሳኝ አፍጥቆ ሰላም ይነሳል ከዛ በቃ እንዳልኩ ለአባቴ ብዬ መጣው አብት ሰላም ይነሳል ሲበዛ ይነሳል ለምን ታዲያ ተሰወሽ የሆነ ጊዜ ላይ አልነበርሽም የሆነ ጊዜ ላይ አልተገኘሽም ነበርኩ የት ገባች አልተባለም በቃ ሞታለች ተብሎ ነው ሰው እንትረኛ ለምን በዚህ ልክ ለምን በዚህ ልክ ማን እንዳወራ ምንም አላውቅም ትቼ መምጣቴን ነው ማቀው በቃ ትቼ መጣው እዚሁ ነው በቃ አለቀ ምንም ማፍት እነዛ ብራንድ መኪኖችሽን እንዳቆምሽ ያንን ቪላ ቤትሽን እንዳቆምሽ በቃ ቆማ ይሄን በቃ የኔ ህይወት ዘጋ ቆመና እዚህ ጋር ሆነ ይሄ ሆነ ህይወቴ ሌላ ነገር የለም ከፊትሽ ያለው ማን እንደሆነ ብታቂ እንደዚህ ባልዘላበርሽ ነበር ምንም እኮ እየዘላበርኩ አይደለም በቃ ያ ነገር ታውቁት ይሄን ነገር እየኖርኩ ነው አለቀ ስላንቺ አሁንዋ ሳይሆን ከዚህ በፊት ስለነበረችው ሮማን ሁሉንም እንቅስቃሴዋን አቅ ነበር ያብቷን ምንጯን ጭምር ለምን ይሄ ደግሞ የኔ ስራ ስለሆነ ከወንድሜ ጋር ስላንቺ ብዙ ነገሮች ስናጣራ ነበር ከበፊቱ ጨራሽ አዎ ታዲያገኘኛ ጥሩ አገኘኝ ጠይቀኛ ምን ነበር ጠይቀኝ ነበረው በስንቱ እየተጫወትሽ የነበረውን እየመረመረሽ ነው እኔ በማን በቅጽበት የጠፋሽው እኔ በማንም አልተጫወትኩም ነግሬሻለሁ ስላንቺ በጣም ነበርም ያናጣራይ ነበር ግን በዚህ መንገድ ማግኘሽ አልመሰለኝም ነበር እና ደስ አለ በዚህ መንገድ ወድቄ ስላገኘኝ አዎ ኮ በቃ ደስታ እኮ ነው የሚፈልገው የውሸት መጨረሻው ውርደት ስለሆነ በጣም ደስ ብሎኛል አሁንም ከብሬ ነው እየኖርኩ ያለው ተሳስታል እሱ ጋር ምንም ውሸት ምናምን ነገር ደግሞ ህይወቴ ውስጥ አልነበረም ለምን እንደሆነ ታውቂያለሽ በውሸት ያገኘሽው የመጀመሪያ ሀብትሽው ለክብር አይበቃሽም ግን ስላንቺ ትክክለኛ ማንነት የማያውቁ ሰዎች ደጅ ይጣኑሽ ነበር ለትዳር ይፈልጉሽ ነበር ሽምግልና ይልኩ ነበር አንቺ ግን ምን ብቻ ነው የምትፈልጊው ጥቅም ብቻ በቃ ያልከው ሁሉ ይሁን እሺ አሁን ምንድነው ችግሩ አሁን ሌላ አታስታውሰኝ ያለፍኩበት እኔ ረስቼዋለሁ ሲጀመር አምሮዬ ውስጥ ራስ በአንድ ድንጋይ ሁለት ወፍ ማለት እንደዚህ ነው እንደ ዛሬም ደስ ብሎኛል እሺ እኮ ምን አርጊ ነው የምትለኝ ወንጀል እኮ አልሰራው ንብረት የተወሰው ወንጀል ሰራ ከሆነ ንብረቴን ስለተው ወንጀል ነው ካልከኝ ከሰሰኝ እንግዲህ ምንም ማድረግ አልችልም ይሄ ያለፈ ሲጀመርም ያንቺ አይደለም ንብረቱ የራሴ ነበር በሰው ላብና በሰው እንባ የመጣ ንብረት ነው ሌሎች እየከሰሩ ያንቺ ንግድ እየለመለመ ሌሎች ስራቸውን እየተው ያንቺ ያደገ ትሰሚኛለሽ ስንቱ በህይወት ተስፋ እየቆረጠ አንቺ በሰው ተስፋ መቁረጥ ተስፋሽን እያለመለምሽ ያቺ ቀነጧ ሮማን ያንቺ ዘናጯ ሮማን ግሩም ያቺ ሰው እየከሰረ ሀብቷን የሚለመልም ሮማን ግሩም አዎ ግሩም ወንድሜ ነው እሺ ይቆያል እንጂ ሁሉም ነገር ላይ ደረሰ ተቀመጭ ሰምኛለሽ አይደለ ተቀመጭ ሰማሽኝ ነው አዎ ገባሽ
ያቺ ሮማንንም ስንፈልጋት ነው ምን አስታውሰሽ ይሆን በእናትሽ እስኪ ተናገሪ እስኪ ልስማሽ እስኪ ልስማሽ ማንነትሽን ገባሽ ያ አብትሽም የከበርሽበት አዎ ወንድሜ ካንቺ ህዝቡን ለማዳን ለዘመናት እየለፋ ነበር አዎ ስሙ ያስፈራል አይደለ ስሙ ከእሳት በላይ ያቃጥላል አይደለ ተቀመጪ ልቀቅኝ ወደዛ ልቀቅኝ እንዳነገኝ ሮማን እንዳነገኝ ይሁን እንዳነገኝ አዎ መጨረሻ ሞት እኔም እንደ ወንድሜ ነኝ ገባሽ አይደለ እሳትን ይወልዳል ጀግና ደግሞ ጀግና ይመረና ገባሽ አይደለ አሁን ደግሞ ካነ ዋናሽ እኔ ደግሞ መጥቻለሁ ሰማሽኝ ጊዜ ሆኖ አስጨነቀሽ አይደለ የሱ ጀግንነት አስጨነቀሽ አይደለ እያጣራኝ ነበረው ስላንቺ እየመረመረኝ ነበረው ያቺ ብዙ ሰዎች ተመኝተው አሁን ጣ ከዚህ ቤት እያልኩ በክብር እየጠየቅኩ ነው አልወጣም ሌላ ነገር እንዳይፈጠር አልወጣም ጣ ከዚህ ቤት አልወጣም ምክንያቱም ውጣ ከዚህ ቤት አልወጣም ይኸውልህ ሌላ ነገር ነው የሚከተል ምንድነው እንደ ውሻ እኔን እየተከተላችሁ እድሜ ልካችሁን የምትኖሩት ህዝባችንን እስክናሳርፍ ድረስ እረፍት የለንም ስለምን ህዝብ ነው የምታወራው እናንተ እያሰቃያችሁት ስላላችሁ ህዝብ እናንተ እየተጫወታችሁበት ስላል ከከተማ እንደዛ አጠብሽ ሁሉም ነገር ሊደረስብሽ ሀብት ንብረትሽን ጥለሽ ጠፋሽ አሁን ደግሞ የገጠር ህዝብ ነው ይቀርሽ ይሄ ምስኪኑ አርሶ አርብቶ የሚያድረውን ህዝብ ነው አትኑሪ ነው ምንድነው በህይወት አትኑሪ ነው ወንጀለኛ መኖሪያ ቤቱ ይታወቃል ወንጀለኛ አይደለም ወንጀል ሰራ ያየኝ አረ አላየውሽም አይደለ ሰምኛለሽ ማለት ይበቃሻል አንቺን እንዳገኘው ባለፈ ታሪክ በጣም እየጎዳኝ ነው መጣ እኔ የረሳሁት ህይወት ነው ወይኔ ተጎዳሽ ዶል እየቀለድኩ አይደለም ይገባል ዳመታኝ ጀኒ ላይ እንዳታለፈ ሁለተኛ እጅሽን ብታነሺ ጭራሽ አንተ ነው እንትን የምትቆጣጠር አዎ ሰምኛለሽ ነግሬሻለሁ ጸጸታለሁ በኋላ እሱ ሲያምርሽ ይቀራል ገብቶሻል አይደለ ማን እንደሚያምረው ያኔ ነው ያለው በምግብ ቤት ሰበብ በተግባር ነው በሌሎቹ እንዳንቺ በሚሰሩት ሀብታሞች ላይ ያደረሽ የነበረውን ወንድሜ ብዙ ጊዜ እያጣራ ነበር ለብዙ ጊዜያት እያሰሰ ነበር ብዙ ነገሮችን እየፈለገ ነበር ወንድሜ የተነሳ ነው ህይወቴ ተበላሽው እሺ ይገባል አይደለ ስርዓት ብትይዝ ይሻላል ወንድሜ አትበለኝ እሱ ምን አድርጎ ነው ህይወትሽ ተበላሽው ምንም ያርግ ምንም ወንድሜ የተነሳ ነው ህይወቴ ተበላሽው አልኩ አይደለ ምን የራሳችሁን እንዴት ነው የምታዩት ይኸውልህ አሁን የጀመረውን ደግሞ እኔ ጨርሳለሁ አሁን ያለፈ ታሪክ አታንሳ አላለፈ ከቻልክ ጥያቄን ጠይቀ መውጣት ትችላለህ አላለፈ ሌላ ነገር እንዳይፈጠር አላለፈም አሁንም ይቀጥላል በሰው ህይወት ነው እንዴ የምትኖሩት እናንተ ህይወታችሁን አልኖርም እንዴ እንዴት ህዝባችንን እየበደላችሁ ለየትኛው ህዝብ ነው ዘመን ሰምኛለሽ ወይ አዎ ያንገበግበኛል ስለ ህዝብ በዚህ መንገድ ስትጫወቱበት ሰማን ያንገበግበኛል ሁለተኛ ስለዚህ ህዝብ እንደዚህ ስታነሽ ይብዛል አንቄ ብቻ አልተውሽም እደፋሻል ድፋኛ አዎ ለየትኛው ህዝብ ነው ይኸውልህ ሰው መፈራው አይደለም ሰምኛለሽ አይደል ራሴን ነው የምፈራው ከፈራውሽ ልጠይቅሽ አንድ ከዚህ ሰውዬ ካንቺ ምንድነው የሚያገናኝሽ ሁለት ሳዳጊ ነው አልኩ እኮ ሳዳጊሽ ስለዚህ አንቺ ከነበረሽ ማንነት አሁን ካለሽ ማንነት ጋር ከጀርባሽ ያለው ይሄ እርጉም ሰውዬ ነው ማለት ነው ሁለተኛ ሰውን እርጉም ስለ ሰው ሳጠቅ ሰውን እርጉም ማለት ብዙዎችን እየጠፉ ነው ያሉት እንኳን ደስ አለ ታዲያ ከዛ ጀርባ ያላችሁን ማንነት
ሶስተኛ ሰው ስለጠፋ የምናገኘው ጥቅም አለ እንዴ? ስሚኝ ጎበዜ ይቱ ባስለካኝ ብያለሁ። አትፍሪ ጎበዜ ምናምን ሄደ ፈልገው